ሰላም ሰላም የከበረ ሰላምታ ይድረሳችሁ ወገኖቼ፣ እንደምን አላችሁ? ደህና ናችሁ? እግዚአብሔር ስሙ የተባረከ ይሁን። እኔ በጣም ደህና ነኝ። ዛሬ ከትናንት የጀመርነውን በትናንትናው ዕለት የጀመርነውን የመጽሐፍ ቅዱስ ጥናት ዛሬም እንቀጥላለን። ይህም ደግሞ በራሪው መጽሐፍ ቅዱስ በሚል ርዕስ ያዘጋጀሁትና ለወደፊት ሰፋ ያለ ትምህርት በዚህ ላይ ከዘፍጥረት እስከ ራእይ ድረስ ባለው በራሪው መጽሐፍ ቅዱስ በሚለው ወይም በራሪው መጽሐፍ የሚለውን ወስደን ሰፋ ያለ ጥናት ማድረግ ልናደርግ እንዳለን እና የተወሰነ እንደጀመርነ በትናንትናው ዕለት ጥያቄም ደግሞ በቲክቶክ ጥያቄ ያቀረባችሁ አንዳንዶቻችሁ መልስ እንደተሰጣችሁ አምናለሁ። ዛሬ እንቀጥላለን። በራሪው መጽሐፍ ቅዱስ የሚለው በጣም ጠቃሚ ትምህርት መሆኑን ነው እና ይህም የሚገኘው እንግዲህ ዋና ነጥባችን የምንወስደው መጽሐፈ ዘካርያስ ነው። ትንቢተ ዘካርያስ ላይ ምዕራፍ 5 ላይ ነው የምናገኘው። ነገር ግን በመጽሐፍ ቅዱስ በሙሉ ከዘፍጥረት እስከ ራእይ ድረስ ያ በራሪ መጽሐፍ ተዘጋጅቶ እንዳለ በብዛት እንደሚገኝ በቀጣይ ጥናታችን እንመረምራለን እና ጠቀሜታው ምንድነው? ይህንን ማጥናቱ የእግዚአብሔርን ቃል ማወቅ፣ እግዚአብሔርን መፍራት የምችለው እግዚአብሔርን ስታውቅ ብቻ ነው። እግዚአብሔርን መፍራት የምችለው እግዚአብሔርን ሳውቅ ብቻ ነው። ነገር ግን እንደ ጓደኛና እንደ እንትን እያየነው በከንቱ ብንኖር ሊመጣ ካለው ቅጣት ሊመጣ ካለው ጥፋት ማንም ሊያድነን አይችልም። ስለዚህ የእግዚአብሔር ቃል ክብር የሚገባው ቃል እንደሆነ አክብረንም ልንኖርበት እንደሚገባ በተለይም ደግሞ በፕሮቴስታንት እምነት ተከታይ ነን ምንለውና መጽሐፍ ቅዱስን ይዘናል ለምንል እንደሚገባ ካልኖርን ከእግዚአብሔር ፍርድ ልናመልጥ እንደማንችል ነው ዋናው እንትን። አሁን ደግሞ የእግዚአብሔር ቃል ተጥሎ የሰው ልጆች የራሳቸውን ቃል በመረጡበትና ልባቸው ያሰኛቸውን የሰው ልጆች በመረጡበት ጊዜ እንዲሁ ባለማወቅ ዝም ብሎ ሆ ብሎ የሚገፋ ህዝብ በሞላበት ጊዜ በዚህን ወቅት ጠቃሚና አስፈላጊ ነው ብዬ ስላመንኩ ነው ይሄንን ይዤ የመጣሁት። ስለዚህ ስለ በራሪው መጽሐፍ ቅዱስ አቦክረን እናጠናለን ማለት ነው። እንመረምራለንም እንፈትሻለን ማለት ነው። እግዚአብሔር ጌታ መንፈስ ቅዱስም ያስተምረናል። ስለዚህ በዛሬው ትምህርታችን የምንመለከተው የመጀመሪያውን ክፍል ነው። ማለት የመጀመሪያውን ክፍል ጀምረናል። ነገር ግን ዘካርያስ የሚለውን እናያለን። ዘካርያስ ምን ማለት ነው? የአባቱ ስም ምንድነው? እንግዲህ በመጽሐፍ ቅዱስ ስም ሲወጣ ትርጉም አባቱ ስም ምንድነው? እንግዲህ በመጽሐፍ ቅዱስ ስም ሲወጣ ትርጉም ማለት ነው። ይሄ ደግሞ ምን አላሰራኛል። በመጽሐፍ ቅዱስ ስም ሲወጣ ምን አለው? ትርጉም አለው። ልክ የኛ እናት አባቶቻችን ለኛ ትርጉም እንደሚሰጡ ለስማችን አረጋ ብሎ ሲጠራ ስም አለው። አበበ ብሎ ሲጠራ ስም አለው። ተሾመ በላቸው ብሎ ሲጠራ ስም አለው። ለምለም ብላ ስትጠራ አመለወርቅ ተብላ ስትጠራ ስም ያ ሁሉ ትርጉም አለው ማለት ነው። ስም አለው ሳይሆን ትርጉም አለው። እያንዳንዱ ስም ትርጉም አለው። እነዚህ ደግሞ በመጽሐፍ ቅዱስ ደግሞ እግዚአብሔር አስቀድሞ ያዘጋጀው እናቶች ልጆቻቸውን የሚጠሩት እግዚአብሔር አስቀድሞ ያቀደው እንዲጠሩ ያደረጉትን ነው። በአንዳንድ ቦታ ላይ ስሙን እንዲህ ብለሽ ትጠሪዋለሽ ይላል። ስሙን ልጅ የሚወለደውን ልጅ ከሌ ብለህ ትጠራዋለህ ይላል። በሌላ ቦታ ላይ ደግሞ እንዲሁ ውስጥ ለውስጥ እናቲቱ ጠርተው እናገኛለን። ስለዚህ አስገራሚ ነው። የመጀመሪያው
ዋናው ግን አነባለሁ የዘካርያ ምዕራፍ 5ን ዛሬ የምናጠናውን በአጠቃላይ እናንብበውና ከዛ ወደ ዋናው ነጥብ እንሄዳለን። እጥር ነው ማረገው፣ ምክንያቱም ብዙ ጊዜ ወስዶ እንትን የሚል ያለ በጣም ችግር ላይ ያለ ትውልድ ነው ያለ። የኛ ትውልዳችን በአቴንሽን ወስዶ መጽሐፍ ቅዱስ ለረጅም በቲክቶክ ዘመን እንደዛ በጣም ከብዷል። ቀደም ፕሮግራም ሲኖረኝ 1 ሰዓት 1 ሰዓት ተኩል 2 ሰዓት ፕሮግራም ሲኖር ሳቀርብ ሰዎች ይመለከቱት ነበር። አሁን ግን እንደዛ አይደለም። ነገሩ እየተቀየረ ሁኔታው ሁሉ ሆሆሆሆ በሚል ሁኔታ ላይ የሰው ሁሉ ጊዜውን ከንቱ በሆነ ነገር እንትን እያለበት ያለው ነው። ስለዚህ ልብ ብለን እንመልከት። ተመልሼም ዓይኖችን አነሳሁ፣ እነሆም አንድ በራሪ የመጽሐፍ ጥቅልል አየሁ። እርሱም የምታየው ምንድን ነው አለኝ። እኔም በራሪ የመጽሐፍ ጥቅልል ነው አልሁ። እርሱም ርዝመቱ 20 ክንድ ወርዱም 10 ክንድ ነው አልሁ። እንዲህም አለኝ፣ ይህ በምድር ፊት ሁሉ ላይ የሚወጣው እርግማን ነው። የሚሰርቅ ሁሉ በእርሱ ላይ በዚህ በኩል እንደተጻፈው ሁሉ ይጠፋል። ምን እንዳለው? እንደተጻፈው ሁሉ ይጠፋል። በሐሰትም የሚምል ሁሉ በእርሱ ላይ በዛ በኩል እንደተጻፈው ሁሉ ይጠፋል። በወዲያኛው በኩል በዚህኛው በኩል እና በወዲህኛው በኩል ሁለት እንትን አለ። በሁለቱም በኩል የሚመታ የተሳለ ሰይፍ ነው። ይሄ በራሪ መጽሐፍ ቅዱስ በሁለቱም በኩል የተሳለ ሰይፍ ነው። በዚህም በኩል ብትል ይመታል፣ በዛም በኩል ብትል ከመንገዱ ከወጣ ልክ ከዋናው መንገድ ከወጣ በዚህም ይመታል፣ በዚህም ይመታል። ስለዚህ መጽሐፉ የሚያስተምረን እንደዛ ነው። ይህ በምድር ሁሉ ፊት የሚወጣው እርግማን ነው። የሚሰርቅ ሁሉ በእርሱ ላይ በዚህ በኩል እንደተጻፈው ሁሉ ይጠፋል። በሐሰት የሚምልም ሁሉ በእርሱ ላይ በዚህ በኩል እንደተጻፈው ሁሉ ይጠፋል። እኔም አወጣዋለሁ፣ አስወጣዋለሁ ነው የሚለው። እኔ ራሴ አወጣዋለሁ፣ እኔ ራሴ እንዲበር አደርገዋለሁ ይላል የሰራዊት ጌታ እግዚአብሔር። ምኑን? መጽሐፉን። የት? በዓለም ላይ ሁሉ፣ በመላው ዓለም ላይ ሁሉ እንዲበር አደርገዋለሁ፣ እንዲወጣ አደርገዋለሁ፣ እንዲሄድ እንዲደርስ አደርገዋለሁ። በምድር ሁሉ ላይ ነው የሚሄደው። በምድር ፊት ሁሉ ላይ ይላል ቁጥር 3። እንዲህም አለኝ፣ ይህ በምድር ፊት ሁሉ ላይ የሚወጣ እርግማን ነው። ለዘካርያስ እኮ የተናገራቸው ለእንትኖች ናቸው፣ ለነዛ አይሁድ ለተመለሱት፣ ለእንደዛ እንትኑን ሲሰሩ ግንቡን ሲሰሩ ምናምን ሲሉ ቤተ መቅደሱን እንዲሰሩ እግዚአብሔር እንዲህ ብሎ እንደዛ ለእንደዛ ነው። እንደዛ አይደለም። ከዛም ያለፈ ነው። እግዚአብሔር በምድር ሁሉ ፊት የሚወጣ እርግማን ነው። ይህ እርግማን በምን? በምድር ሁሉ ፊት የሚወጣ እርግማን ነው ያለው። እኔም አወጣዋለሁ ይላል የሰራዊት ጌታ እግዚአብሔር፣ ወደሚሰርቀውም ቤት ምንድን ነው ይሄ? ያሰረኛል። በሐሰትም ወደሚምል የመድኃኒት እንትን ተበላሸ የወሰድኩትና ይጮሃል እንትን እናታገሱኝ። በሐሰትም በሚምለው ላይ ቤት በሐሰትም ወደሚለው ቤት ይገባል፣ በቤቱም ውስጥ ይኖራል፣ አይወጣም። ወደዛ በሮ ይሄዳል፣ ሐሰተኛውን ቤት ይገባል፣ በዛ ይኖራል፣ እርሱንም እንጨቱንም ድንጋዩንም ይበላዋል። ይሄ ነው እንግዲህ በራሪው መጽሐፍ። እነዚህን ሰፋ አድርገን እናያለን። ምንድናቸው የዕብራይስጥ ቃላቶች በውስጥ ያሉት? ምንድነው እንትን ልንለው እዚህ ውስጥ ልንማረው የሚገባ ትልቁ ነገር ምንድነው የሚለውን ሰፋ አድርገን እናያለን። ዛሬ ግን ወደ ዘካርያስ ምዕራፍ 1 ልውሰዳችሁና የሰውየውን ስም እንመልከት።
በዳርዮስ በሁለተኛው ዓመት በስምንተኛው ወር የእግዚአብሔር ቃል ወደ አዶ ኢዱ ነው የሚለው አዶ ይለዋል አማርኛው ወደ ኢዱ ልጅ ወደ በራክዩ ልጅ ወደ ነብዩ ወደ ዘካርያስ እንዲህ ሲል መጣ ይላል። ማን? የእግዚአብሔር ቃል በዳርዮስ በሁለተኛው ዓመት በስምንተኛው ወር ወሩንም ምክንያቱም በአምስተኛው ወር በዳርዮስ በሁለተኛው ዓመት በአምስተኛው ወር ማን ነው እንትን ያደረገው? ሐጋይ ነው። የሐጌ ትንቢት በአምስተኛው ወር በስምንተኛው ወር ማለት ነው። ከ3 ወር በኋላ ማን ተቀበለ? ዘካርያስ። ስለዚህ ወደ እግዚአብሔር ቃል መጣለት። የእግዚአብሔር ቃል ወደ ማን መጣ? ወደ አዶ ነው የሚለው ኢዱ ነው። ኢዱ ወደ ኢዱ ልጅ ወደ በራክዩ ልጅ ወደ ዘካርያ መጣ። ማን? ኢዱ፣ በራክዩ፣ ዘካርያ ወደ ዘካርያ መጣ። ወደ አማርኛው እንትን ስንለው ዘካርያ የማን ልጅ? የበራክዩ ልጅ የኢዱ ልጅ ወደዚህ መጣ። ምንድነው? ምንድን እዚህ ላይ ምን እንማራለን? ከስሙ ያልን እንደሆነ ዘካርያሁ ማለት እግዚአብሔር ያስታውሳል። እግዚአብሔር ምን ያደርጋል? ያስታውሳል። የት ላይ ያሉ ናቸው እነዚህ ህዝቦች? በዳርዮስ ግዛት በቀኝ ከምርኮ ነው። በምርኮ የተወለደው የት ላይ ነው? ዘካርያስ የተወለደው ምንድነው? በምርኮ አገር ነው የተወለደው። በባርነት አገር ነው የተወለደው። በጭቆና አገር ነው የተወለደው። ምክንያቱም እነሱ ይጥፉ የተባሉት እንኳን በዚህ ዘመን እኮ ነው። እነ ሐማ ሊያጠፏቸው የተነሱት በዚህ ወቅት ነው። በዛን ወቅት ነው እሱ የተወለደው። በእነዚህ በእስራኤል ወደ ባርነት ሄደው ወደ ጥፋት ሄደው ወደ ጭቆና ልክ በእንደዛ አይነት በጥፋትና በመከራ የራሳቸው ሀገር የራሳቸው ቤተ መቅደስ የራሳቸው እንትን ህዝብ የራሳቸው ምንም የለም። ቋንቋውን እንኳን የራሳቸው ነው ቋንቋ የለም። የሌላውን ቋንቋ ነው እየሰሙ። በእንደዛ አይነት ወቅት በነበሩበት ልክ እነ ሐማ በነገሱበት አይነት ወቅት በነበረው እነሱን ለማጥፋት የተነሳው ብዙ ሁሉ ሊያጠፋቸው በተነሳ በጭቆና በመከራ አገር ያለ እግዚአብሔር ያለ ትንቢት ያለ ነቢያት ያለ እንትን ሲኖሩ በእንደዛ አይነት ሁኔታ ሲኖር ማን ተወለደ? ዘካርያሁ ማለት እግዚአብሔር ያስታውሳል ማለት ነው። እናቱ እንግዲህ ስታወጣለት እግዚአብሔር ያስታውሰናል፣ በባርነት እንደኖርን አንቀርም፣ በሰው ሀገር እንደተሰደድን አንቀርም፣ እግዚአብሔር ያስታውሰናል። በራክያሁ ደግሞ ያህዌ ይባርከናል፣ ይባርካል። ያህዌ ይባርካል። ያህዌ እግዚአብሔር ምን ያደርጋል? ይባርካል፣ ያስታውሳል። ካስታወሰ በኋላ ደግሞ ምን ያደርጋል? ይባርካል። ኢዱ ማለት ካስታወሰ በኋላ ደግሞ ምን ያደርጋል? ይባርካል። ኢዱ ማለት በራሱ ጊዜ በእግዚአብሔር በራሱ ጊዜ ያስታውሳል። እግዚአብሔር ያስታውሳል፣ ይባርካል። በማን ጊዜ? በራሱ ጊዜ። ስለዚህ ዘካርያሁ ማለት የስሙ ጠቅላላ ትርጉሙ ምን ማለት ነው? እግዚአብሔር ያስታውሳል፣ ይባርካል፣ በራሱ ጊዜ። እንደዚህ አይነት ሞቲቭ ወይም ደግሞ እንደዚህ አይነት የመጽሐፍ ቅዱስ እንትን በመጽሐፍ ቅዱስ በሙሉ እናገኛለን። እንደዚህ እግዚአብሔር የተጣሉትን ሲያስታውስ ከዚህ ልክ ይህንን የዘካርያሁ እና የአባቱን የአያቱን የሶስቱን ስም አንድ ላይ አድርጎ እግዚአብሔር በራሱ ዘመን በራሱ ጊዜ በራሱ ሰዓት ያስታውሳል የሚለውን
እንትን የሚሉ የሚያጠናክሩ አንዳንድ ጥቂት ጥቅሶችን እሰጣችኋለሁ መጽሐፍ ቅዱስ። አማርኛው አሰበ ነው የሚለው። አሰበ፣ እግዚአብሔር አሰበ ነው የሚለው። አሰበ ማለትና ማስታወስ ትንሽ ይለያያል። ጋድ ሪመምበርስ፣ ጋድ ሪመምበርስ፣ እግዚአብሔር ሪመምበር ያደርጋል፣ ያስታውሳል። እግዚአብሔር ረስቷል ማለት አይደለም። ይሄ የመጽሐፍ ቅዱስ ምሳሌያዊ አነጋገር ነው። በምሳሌ ነው እግዚአብሔር እኛ እንድንረዳው እንድናውቀው ነው። እግዚአብሔር አምላካችን የሚጥለን ሰዎች የተዋቸው ይመስላል። ሰዎች እግዚአብሔር የጣላቸው ይመስላል። እግዚአብሔር በቃ ከዚህ ምንም የሚል ነው። እግዚአብሔር ምንድን ነው የሚለን? ኖ እኔ አስታውሳለሁ፣ እኔ እባርካለሁ። በራሴ ጊዜ ነው፣ በራሴ ጊዜ። ብዙ ሰው ይቸኩላል እና ዘፍጥረት ምዕራፍ 8 ቁጥር 1 ላይ እግዚአብሔርም ኖህን በመርከብ ከእርሱ ጋር የነበረውን አራዊቱን ሁሉ እንስሳውንም ሁሉ አሰበ፣ አስታወሰ። ሪመምበር፣ እግዚአብሔርም አስታወሳቸው። በምን? በባህር ውስጥ ገብተው ሲናወጡ 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 ከዛ መካከል በመከራ የተረፉትን ምድር ሁሉ ሲጠፋ፣ ምድር ሁሉ ጠቅላላ ሲጠፋ ሲደመሰስ፣ በዛ ሁሉ አልፈው መርከቡ ወደ ላይ ሲወጣ፣ ወደ ታች ሲወርድ፣ ወደ ተራራ፣ ወደ ገደል፣ ወደ ምና፣ በዛ ሁሉ ያለፈውን ኖህን እግዚአብሔር አሰበው። ልጆቹን እግዚአብሔር አሰበ። የኖህን ሚስትና የልጆቹን ሚስት እግዚአብሔር አሰበ። እንስሳቱን ሁሉ እግዚአብሔር አሰበ። ከዛ በኋላ አውጥቶ ምን አረጋቸው? ባረካቸው። እንደገና አሰበ። ወደ ምን ይወስዳል? ወደ በረከት። ባረካቸው። ምን አለ? ብዙ ተባዙ፣ እንደገና ምድርን ሙሉ አላቸው። ስለዚህ በማን ጊዜ? በራሱ ጊዜ። እግዚአብሔር የራሱ ጊዜ ሲደርስ እነዚህንን ፍጥረታት ሁሉ ባረካቸው፣ ብዙ ተባዙ አላቸው። አወጣ ከጥፋት ባህር ከጥፋት እንትን ውስጥ አውጥቶ በገዛ ጊዜ ባረካቸው፣ ባረካቸው። ስለዚህ የዘካርያ እናት እንደዛ ስሙን ሁሉ እንደዛ አድርገው ሲያወጡ እግዚአብሔር ሐሳብ አለበት። ከዛ በመቀጠል ኦሪት ዘፍጥረት 21 ቁጥር 1 ላይ እግዚአብሔርም እንደተናገረው ሳራን አሰበ። ሳራ ምን አረገ? አሰበ። እግዚአብሔርም እንደተናገረው ለሳራ አደረገላት። እግዚአብሔር ብዙ ጊዜ ፕሮሚስ ሰጧቸዋል። ሳራ ግን ነው አለቀ። ምንም እኛ እንደውም ነው እግዚአብሔር ይህንን እሰጣለሁ ይላል እንጂ አብርሃም ወይ ሞኝ አትሁን፣ እኔ አርጅቻለሁ፣ አንተም እንደኔ ሆነን ተራጅተን ያለ ልጅ እንዳንቀር ወደ ሀጋር ግባ። ዝም ጠበቅ ነው አልሰጠንም። ስለዚህ ወደ ሀጋር ግባ፣ ወደ ሀጋር ምን በል ግባና ውለድ ብላ እስማኤል። ለምንድን ነው? ብልጡና ነው። ምክንያቱም እግዚአብሔር ዝም አለ። በራሱ ጊዜ ግን አሰባት። በራሱ ጊዜ ግን አሰባት፣ ባረካት። የበረከትን ልጅ ይስሐቅን ሰጣት። ሳቅ በሳቅ አደረጋት። እግዚአብሔር ምን አደረጋት? ሳቅ በሳቅ አደረጋት። አሰባት። ለምንድን ነው አሰባት የሚለው? እግዚአብሔር በራሱ አሰባት። ለምንድን ነው አሰባት የሚለው? እግዚአብሔር በራሱ ግን ምንድን ነው? እግዚአብሔር በራሱ ጊዜ ከናንተ ጋር ከኔ ጋር ያቀደውን ዓላማ ያቀደውን እቅድ ራሱ በራሱ ጊዜ ይሰራል፣ በራሱ ጊዜ ያመጣል። እግዚአብሔር እንደዛ አይነት አምላክ ነው። የተናወጠ የጮህም ቢያለ በቃ መጥዬ ነው የምጥለው እንዲካለ እግዚአብሔር አምላካችን ስሙ የተባረከ። ስለዚህ እግዚአብሔር ያስባል፣ እግዚአብሔር ይባርካል። በማን ጊዜ? በራሱ ጊዜ፣ በራሱ ጊዜ። ዘካርያ እንደዛ ነው የምናየው። እነሱ በጨለማ ቢኖሩም መሳደብ ትችላለህ የፈለከውን። ሰይጣን እንደዛ ነው። በጨለማም ቢኖሩ፣ በጭንቀትም ቢኖሩ፣ በእንትንም ቢኖሩ፣ በጭቆናም ቢኖሩ እግዚአብሔር ግን በራሱ ጊዜ አሰባቸው፣ አወጣቸው።
ክብር ለእግዚአብሔር ለአምላካችን ነው። እግዚአብሔር እንደዚህ አይነት አምላክ ነው። እውነተኛው እግዚአብሔር የእስራኤል ቅዱስ ልጆቹን የሚረሳ አይደለም። ይልቅስ ያዘኑበትን ሐዘን ወደ ሳቅ የሚቀይር ወደ ደስታ የሚቀይር ነው በራሱ ጊዜ። ነገር ግን መጠበቅ ያስፈልጋል። መጠበቅ ያስፈልጋል። እግዚአብሔርን መጠበቅ ያስፈልጋል። ሳራ ያን ነው ችግሯ የነበረው። ግን እግዚአብሔር በራሱ ጊዜ ምን አረጋት? እሺ ይሄንን የሰይጣን ልጅ ቆይ ብሎክ እንደዛ ነው። እንደዚህ አይነቱን አስወጥተ መጣል። እግዚአብሔር በራሱ ጊዜ ያስባል። በራሱ ጊዜ ከዘካርያስ መጽሐፍ የምንማረው ከመጀመሪያው ይሄ ነው። ምክንያቱም ይህንን ስናውቅ ነው ወደ ኋላ የምንሄደው። ዝም ብሎ እግዚአብሔር ፍርድ ብቻ ሳይሆን እግዚአብሔር አዳኝም ነው። ከዛ በመቀጠል ኦሪት ዘፍጥረት 30 ቁጥር 22 ላይ እናያለን። እግዚአብሔርም ራሔልን አሰበ፣ እግዚአብሔርም ተለመናት፣ ማኅፀኗም ከፈተላት። እንደምታውቋት ራሔል በጣም በብዙ ችግር፣ በብዙ ስቃይ፣ በብዙ አገኒ ልጅ በማውጣት እየተሰደበች እንትን እያለች በጣም ጓጉታ ልጅ ስጠኝ እስክትል ድረስ ልክ እሱ እንትን እንደሚል ሁሉ በጣም ተጨንቃ የነበረች ናት ራሔል። ራሔል ግን በራሱ ጊዜ ምን አላት? አሰባት። በራሱ ጊዜ ባረካት። ዮሴፍ እግዚአብሔር ስሙ የተባረከ። እግዚአብሔር ይጨምራል አለችው። እግዚአብሔር ይሰጣል፣ ግን በራሱ ጊዜ አሰባት። መጨረሻ የምንመለከተው ዛሬ መጽሐፈ ሳሙኤል ቀዳማዊ 1:19 ማልዶ ተነስተው በእግዚአብሔር ፊት ሰገዱ፣ ተመልሰውም ወደ አርማቴም ወደ ቤታቸው መጡ። ሕልቃና ሚስቱን ሐናን አወቃት፣ እግዚአብሔርም አሰባት። አያት ሐና በጣም ስታለቅስ የነበረች ሰካራም ነሽ ወይ ተብላ የእንትኑ ካህኑ እንኳን ያላት፣ ግን እሷ በእምነት እግዚአብሔርን ነው እኔ ልቤ ተሰበረብኝ ነው አንጀቴ በቃ እግዚአብሔር ልጅ አልሰጠኝ ብሎ ነው ከእርሱ ጋር ነው ትግሌ እንጂ ሰካራም አይደለሁም፣ ጠጭም አይደለሁም፣ የምናምንቴ ልጅ አይደለሁም ብላ አፉን አዘጋቸው። ስለዚህ ልቧን እያፈሰሰች በቤተ መቅደሱ ሄዳ እግዚአብሔርን እየጠራች ስሙን እየጠራች በለሆሳስ ቀስ ብላ እግዚአብሔር ሆይ ህልሜን ስጠኝ፣ እግዚአብሔር ሆይ ባርከኝ፣ እግዚአብሔር ሆይ ልጅን ስጠኝ እያለች ስድቧ እንዲወገድላት የሚመጣባት የነበረው ስድብ ሁሉ ደረቅ እየተባለች ትሰደብ የነበረው እንዲወገድላት፣ ነውሯ እንዲወገድላት ስታለቅስ እግዚአብሔርም አሰባት። በማን ጊዜ? በራሱ ጊዜ። በማን ጊዜ? በራሱ ጊዜ። እግዚአብሔርም አሰባት፣ በወንድ ልጅም ባረካት። ስለዚህ በዘካርያስ በቃ እንትን አላሰራኝ ብሏል። በቀጣይ ፕሮግራማችን እንቀጥላለን። ያው መድኃኒቴን እንትን ቀይሬ ያው ሻወር ስወስድ ተነክቶ ነው እና እግዚአብሔር ስሙ የተባረከ ይሁን። ቀጥለን እንትን እንላለን። አሁን ጥናታችሁን ቀጥሉ። ይህንን በደንብ ተመልከቱት፣ ፈትሹት። እግዚአብሔር አምላካችን የሚያስብሽ አምላክ ነው፣ የሚያስበኝ አምላክ፣ ስለኛ የሚያስብ ነው። እግዚአብሔር ዓለሙን እንዲሁ ወዷል፣ እንዲሁ የወደደን እግዚአብሔር ወደደን እኛ። ክብር ለእግዚአብሔር ለአምላካችን። የመዳንን መንገድ በራሱ ጊዜ ከፈተልን። ስለዚህ ይህንን እግዚአብሔር ልንወደው፣ ይህንን እግዚአብሔር ልንሰማው ይገባል። ዘካርያም የሚያስተምረን ያንን ነው። ያስታወሰውን የባረከውን በራሱ ጊዜ የባረከውን አምላክ መከተል፣
ተገቢ ነው። አለበለዚያ ግን ፍርድ ነው። እግዚአብሔርን አልሰማም ያለ ከፍርድ አያመልጥም። የመጽሐፉ እንትን እንደዛ ነው። አሁን ያየነው ክፍል 2 ነው። ክፍል 3 እስክንገናኝ እግዚአብሔር ከእናንተ ጋር ይሁን። ደህና ሁኑልኝ ባይ። አሁን ያየነው ክፍል 2 ነው። ክፍል 3 እስክንገናኝ እግዚአብሔር ከእናንተ ጋር ይሁን። ደህና ሁኑልኝ ባይ።